ስሜ ቤተልሔም አለሙ ይባላል። የመጣሁት ከዚህ ነው። ሳምንት እሁድ ነበር መመስከር የነበረብኝ። እሁድ ዕለት ምስክር አልነበረም። እኔ ታስሬ ነበረ ነቀምት የሚባል ሀገር 1 ወር ሙሉ ማለት ነው። የመጣሁት ቅዳሜ ነው። ቅዳሜ መጣው ማታ ሌሊት ነው የገባሁት። እሁድ እዚህ ስመጣ ምስክርነት አልነበረም። ያው ግን በዚህ ቤት እግዚአብሔር አለ፣ እውነት መንፈስ አለ። እኔ ቆሜ ያልመሰከርኩም እንጂ ቢኖር ደስ ይለኝ ነበር። ዘማሪው አመስግኖልኛል። የተደረገልኝ እኔ የታሰብኩት እኔ እውነት በታምራት በታሪክ ነው የወጣሁት። ምንም በማላቀው ነገር ነውና ቤት መተው ነው ባለቤቴ በፈጠረው ችግር ነው። ቤት ፖሊሶች መጡ። እናቴን ያሳዩት። አይ ልጄ ናት አለች። ከዛ ነይ ለጥያቄ ትፈለጊያለሽ ብለው ፖሊስ ጣቢያ ወሰዱኝ። 3 ቀን እዚያ አደርኩኝ። ከዛ ጓደኛዬ ለቢቦ ደወለችለት። ጓደኛዬ ብዬ አሳነስኩባት፣ እህቴ ናት በጣም እና ለቢቦ ደወለችለት። ልትሄጂ ነው ነቀምት አለኝ። አዎ በቃ አብሮሽ ከዮሴፍ ጋር እንደነበረ ካንቺ ጋር ይሆናል አለኝ። እውነት ለመናገር አሜን አላልኩም። መቅረት ነው የፈለኩት። ከዛ 3 ቀን ያደርኩት በሰው ነው። ስም መጥቀስ አልፈልግም። የመንግስት ኃይሎች ሁሉም 3 ቀን እዚያ ያደርኩ። ከዛ ቢቦ ችግር የለውም ከዮሴፍ ጋር እንደነበረ ካንቺ ጋር ይሆናል አለኝ። 3 ልጆች ነው ያሉኝ፣ ትንንሽ ናቸው። ሄድኩኝ ፖሊስ ጣቢያ ሙሉ እየተለቀሰ ሄድኩኝ። ነቀምትን ታቁት እንደሆነ ወለጋ በጣም ከአይምሮ በላይ ሆነ ሀገር ነው። ሸኔዎች አሉ። ከአቅም በላይ ነው። ሄድኩኝ። በጣም ብዙ ብር ነው የተጠየቅኩበት። እንዴት እንደምመነጫጨቅ እንዴት እንደመሆን ከቃል በላይ ነው። እስር ቤት ገባው። እኔ አንድ አይጥ አይቼ ከቤቴ ለቅቄ የወጣሁበት ጊዜ አለ። ከአይጥ የአይጥ መንጋ አይቻላቅም። አይጥ እንደዚህ በባዝ ውሃ እንደሚደፋ ያህል ነው። 11 ሰዓት ነው የሚዘጋው። አይጡ አይጥ አይደለም፣ ቅማል አለ። አማርኛ የሚችል የለም። 14 ሴቶች ነን። በቃ ሳለቅስ ነው ማድረው። ማብራት የለም፣ ሻማ ነው። እሱም ሻማውም አይበራም። መተው ሴቶቹ ያጠፋሉ። መግባባት የለም። በጣም ችግር ነው፣ እጅግ በጣም ከምለው በላይ። ቢሮ 30 ጊዜ ነው የምጠራው። አውጪ አውጪ ነው የምባለው። ዝም ብለው ያለ ምንም ጥያቄ 2 አመት 3 አመት ምንም አይደለም እስር። ከዛ ትታሰሪያለሽ፣ ትገረፊያለሽ። እንደገና ይታወቃል በሚዲያ አንድ ሴት ለ3 ለ4 ምንም አይደለም፣ ኖርማል ነው። እግዚአብሔርን ያመልካሉ፣ ግን እግዚአብሔር በእውነት የሚመለክበት አይደለም። ፍርድን የተዛባ ነው እና እኔ ሁሌም ከእግዚአብሔር ጋር አጣበቀኝ በእውነት ማለት ነው። ጌታ ሆይ በአልዓዛር ሰርተ ለዳንኤል ትራስ አርገ በኔ ጊዜ አታረጅ ብለዋለሁ። እውነት ማለት ነው። ወጣለሁ ወርዳለሁ፣ ወጣለሁ ወርዳለሁ። ውሰዴ ሞት ተመኘው። ሴቶች ጋር ኤሌክትሪክ የሌለበት ምክንያት ሴቶች ለውሳኔ ስለሚቸኩሉ ኤሌክትሪክ የለምና አሁን መንገድ ላይ ያለውን ኤሌክትሪክ ቢይዘው ምናልባት ላልሞት ችል ይሆን ለናቴ እንደገና ሸክም እንዴት እላለሁ። ከዛ በቃ 20 ምናምን ቀን ከቁጥጥር በላይ ነው። ጨጓራዬን ኤች ፓይሎሪ ታመምኩ። ሰውነቴ እንዳለ ቁስል ነው ያሳከኛል። ጭንቀት ሌሊት ማን ነው የሚወስደኝ ሐኪም ቤት? ልቤ መታ ልሞት ነው። በቃ ተኝ፣ ውሃ ጠጥተሽ አትጨነቂ፣ ተኝ። ጌታው የተናገርከኝ ይሄ አይደለም ብዬ አለቅሳለሁ። እዛ ሐሙስ ዕለት በ11 ቀጠሮዬ ነበረ። ቢቦ ደወልኩለትና አብሮኝ ያለው ልጅ በ100 ሺህ ብር ዋስትና ወጣ። እኔ 100 ሺህ ብር የለኝም። እናቴ ቤት አላት፣ ግን ካሽ ብር የላትም። ቢቦ ምን ይሻለኛል? እውነት አንቺ ነገሩን አታቂም? እውነት አላቅም። እኔ አንተን ምን ደብቀሃለሁ? አንተ ሁሉ ነገር ነው የሚያየው ነው ያልኩት። እውነት ሁሉ ነገር ነው የሚያየው፣ አንተን ምን ልደብቅ አልኩት። ቤቲ አትጨነቅ፣ እሺ አሜን አልኩኝ። አሞኛል፣ አሁን ለጨጓራዬ ጸልይልኝ አልኩት። ውሃ ያዣለኝ። ስልክ አይሰጥም፣ ግን እግዚአብሔር ሞገስ ሆነኝ። በቃ ጓደኛዬንም እናቴንም አገኛታለሁ። ውሃ ያዣለኝ። ለጨጓራዬ ነው ውሃ ይጸለይልኝ። ውሃውን ጠጣው፣ ጨጓራዬ ደህና ሆንኩኝ። ውሃውን ተቀባው።
ውሃው ተቀባው። የከሰሱኝ ከሳሾች 3 ናቸው። አሁን ውሃውን ጠጣውና እንዲሁ ሊያናግሩኝ ምጭቅ አርገው ነው የሚሄዱት። እንባ በኢየሱስ ስም አለቅሳለሁ። በቃ ችግር የለውም። ግን እግዚአብሔር ነገሩን ሲገለብጥ ከሳሾች አንዱ መጣና ብርኪስ ብር የለኝም፣ ከኔ ጋር አማቼ ታስሯል 1 ሚሊዮን ብር። እሳቸው ብር ስለነበራቸው 1.3 ከፍለው ወጡ። አብሮኝ የታሰረው ወጣ፣ እኔ ቀረው። ጌታ ሆይ ፍታኝ፣ በቃ ፍታኝ ያልኩ ውሃ የሰጠኝን ጠጣው፣ ተቀባው። ሞገስ ይሁንሽ በቃ አለኝ ቢቦ ማለት ነው። ውሃውን ተቀባው። ፍርድ ቤት ሄድን። ግልብጥብጥ አለ። በቃ ምንም መፍትሄ የሌለው እንደዚህ ነገር ሆነ፣ መውጫ የሌለው ነገር። ከዛ ከሳሽ መጣና እንዴት ይሻላል? አማችሽ ወጥቷል፣ አንቺ ብር ከየትም ፈልጊ ይለ። እኔ ከየትም አላመጣም፣ አሁን ኪሳራውን ለኔ ተውልኝ። 139 ሺህ ብሩን ከየትም አመጣለሁ ሳይ እናቴ እርዳታ እየጠየቀች ነው ብዬ ያለቀስኩት። በእኔ በኩል ችግር የለውም አለኝ። እግዚአብሔር ነገሩን ገልብጦ ነው። በእውነት ነገሩን ገልብጦ ነው። ችግር የለውም ብሎኝ 1,000 ብር ለእራት ሰጥቶኝ ሄደ። እንደገና ደግሞ አንደኛው መጣ። ከዛ የጌታ በቃ አገልጋዮች ናቸው። ልባቸውን ሌላ ሰው ጋር አልሄድም። እግዚአብሔር ራሳቸውን ቢቦ ሁሌ የሚለው ነገር አለ። የራሳችሁ ጠላቶች ነገር አበቃ ያሉት ራሳቸው ውድቀታቸውን አውርተው መልሰው ምስጋናችሁን ያወራሉ ይላልና ሁሌ አለ ነገሬ መቼ ይሆን እኔን አትረባም ጴንጤ ሆና ነገሯ ፌል አረገ ብለው ያሉ ሰዎች ጌታዊ ክብሬን መቼ ይሆን የሚያወሩት እላለሁና አንቺ ወደ ማርያም ብትሆኚ ባትመለሽ ምናምን ስለሚሉኝ ጌታ ሆይ አንተን ይዤ እንደገና ወደኋላ አላለሁ። አሁን አንደኛውም ከሳሽ መጣና ቤት እንዴት ይሻላል እያሰብሽበት ነው ምናምን አለኝ። የለኝም በቃ የለኝም ምን ላድርግ ብዬ እሱ ጋር ባለቀስኩ ላይ እንድታለቅሽ አይደለም መጣው ምናምን አለኝ። ከዛ ከቻልክ ለኔ ኪሳራውን ተውልኝ ብዬ አልኩት። ከዛ ራሳቸው ኪሳራውን ለኔ ትተው እንደገና በቃ ተሯሩጠው ፍርድ ቤት እግዚአብሔር እውነት እግዚአብሔር ይናገር እንጂ እውነት በቃ እኔ በክብር አታረግም ምሳ ጋብዘውኝ ፍርድ ቤት ከፍለው ተሯሩጠው እውነት በጌታ በኢየሱስ እናንተ ለሱ ንገሩት እንጂ ልባቸው ላይ እውነት ያንን ዳኛ ያስጨነቀ ጌታ ሃሌሉያ ሃሌሉያ ክብር ይሁን ለጌታ ኢየሱስ ያድናል። እውነት እግዚአብሔር ይናገር እንጂ ሳይሰራ አይቀርም። እዚህ ብፈታ ኖሮ ማንን ነው ማመሰግነው? ማንን ነበር? ጌታ ዘመንን ይባርክ ቢቦ እውነት ባለበሰሰት እጃችሁን ዘርጉና እውነት አምላካችን ስስት አይደለም ሳይሰስት ነው አንድ ልጁን የሰጠንና ሳይሰስት እውነት ነገርህን ይስራ በኢየሱስም እውነት ቤት ትዳር ህይወት ይሄ ራእይ እውነት አይቁም ይቀጥል ለብዙዎች እውነት አሁንም አባትነ እውነት አባትነት ይስፋ እውነት ማሚዬ ተባረኪልኝ ታድለሻል አንቺ ተባረኩልኝ አስፈቱኝ ብቻ ነው የትራንስፖርት ሰተውኝ እግዚአብሔር ስንት ልስጥሽ ብሎ 10,000 ብር ይዞ ስንት ልስጥሽ አጨብጭቡ ለጌታ ክብር ይሁን። ጠላት ያንተን ኪሳራ ይከፍላል። ዛሬ እናስከፍላለን። እስቲ ጠላቴ በሉት የነን ኪሳራ በሉት ዛሬ በሉት መክፈልን ይጀምራል በሉት አዋጁን ገልብጠናል በኢየሱስ ስም አሜን አሜን። ጌታ ለዘላለም የተባረከ ይሁን። እውነት እሱን እንዳምነው አረገኝ። እንኳን ታሰርኩኝ እውነት እንዳምነው እንድጠብቀው እኔ መጀመሪያ የተናገርክ ጊዜ እውነት ቢባሏሽ በእግዚአብሔር መድረክ ላይ ነው ያለሁት መፈታ ተፈታሽ በቃ ወደ ቤት ሂጂን ነው የጠበቅኩት። ለካ በክብር እንድመጣ ነው። ዋስትና የለም ፋይሌ ተዘግቶ 1 ብር አልከፈልኩም። ተጨንቆ ሰው እዳይን ከፍሎ በእውነት የመጣሁት ጌታ ይባረክ። ቢቦ ተባረክልኝ። በቃ እውነት አመሰግናለሁ። እዚህም ስለኔ ጸለየዋሉ ሁሉንም ባርኳቸው። ተባረኩ።